የውጭ ምንዛሬ በነፃ ገበያ እንዲመራ መወሰኑን ተከትሎ በርካታ የውጭ ምንዛሬ ቢሮዎች ከኢትዮጵያ ብሔራዊ ባንክ ፈቃድ አግኝተው በገበያው ውስጥ አገልግሎት እየሰጡ ይገኛሉ። ማዕከላዊ ባንኩም እነዚህ የውጭ ምንዛሬ ቢሮዎች በሚሰጡት አገልግሎት ዙሪያ የተለያዩ ማሻሻያዎችን እያደረገ የሚገኝ ሲሆን ማሻሻያዎቹ በአጠቃላይ የውጭ ምንዛሬ ገበያ ውስጥ ስለፈጠሩት ለውጥ ባልደረባችን ልዑል አለማየሁ ተከታዩን ዘገባ አሰናድቷል፣ እንደሚከተለው ያቀርበዋል። ከማክሮ ኢኮኖሚ ማሻሻያው ወዲህ የውጭ ምንዛሬ ገበያው በነፃ ገበያ እንዲመራ መወሰኑን ተከትሎ አሁን ላይ በሀገራችን ከ10 በላይ የሚሆኑ የውጭ ምንዛሬ ቢሮዎች ከኢትዮጵያ ብሔራዊ ባንክ ፈቃድ አግኝተው በገበያው ውስጥ አገልግሎት እየሰጡ ይገኛሉ። ማዕከላዊ ባንኩም ለነዚህ የውጭ ምንዛሬ ቢሮዎች ህጋዊ የምንዛሬ ገበያው ምቹና ቀልጣፋ እንዲሆን የሚያስችሉ የህግ ማሻሻያዎችን በየጊዜው እያደረገ ይገኛል። የተደረጉት ማሻሻያዎችም ተገልጋዮች በምንዛሬ ገበያው ላይ ያላቸውን እምነት እንደጨመረውና በገበያው ውስጥ ያለውን የምንዛሬ አቅርቦት በከፍተኛ ሁኔታ እያሳደገው እንደሚገኝ የዘርፉ ባለሙያዎች ይገልጻሉ። እንግዲህ የውጭ ምንዛሬ ማሻሻያ መደረጉ ትልቁ ነገር የፈጠረው የከስተመሩን ኮንፊደንስ ነው። ዶላሩን ይዞም ቤቱ ያከማቸ የነበረው ቀጥታ ያለ ፍርሃት ወደኛ አይነት ቢሮዎች ላይ መጥቶ ምንዛሬ መፈጸም ይችላል። ስለዚህ ይሄ የከስተመር ኮንፊደንሱ በእንደዚህ ህጋዊ ቢሮዎች ላይ እንዲመጣ አድርጎታል። ስለዚህ ትልቁ ነገር አንደኛ በእጅ ተይዞ የነበረው ዶላር ወይ ደግሞ በሌላ ቦታ ሰርኩሌት ሲያደርግ የነበረው ዶላር በህጋዊ ቻናል እንዲመጣ ሆኗል። አንዱ እሱ ነው። ሁለተኛ ነገር ደግሞ ማርኬት ላይ ያለውን አቅርቦት ጨምሮታል። ህጋዊ ቢሮዎች መከፈታቸው ሰዎች የሚመነዝሩበት ቦታ ትክክለኛ ቦታ ስላለ ወደኛ ስለሚመጡ አቅርቦቱን ከፍ አድርጎታል። ዶላሩ እኮ ነበረ ገበያው ላይ መጀመሪያ፣ ግን በህጋዊ ቢሮዎች የምንዛሬ ቢሮዎችና በጥቁር ገበያ የምንዛሬ ተመለክ ሰፊ ልዩነት ስለነበረው ሰው ያኛውን ይመርጥ ነበር። ምክንያቱም የተሻለ ሬት የሚያገኘው እዛ ላይ ስለነበር በገበያ የተተመነ ሬት ስላልነበር የነበረው ያኛው ማርኬት ደግሞ ገበያው ላይ ያለው ትክክለኛ ሬት ነው ብሎ ሰው ስለሚያስብ የተሻለ አገኛለሁ ብሎ ስለሚያስብ ያንን ብር ይዞ ወደዛኛው ገበያ ላይ ይሄዳል፣ የተሻለ ሬት ያገኛል። ስለዚህ ወደዚህ አይመጣም ነበር ማለት ነው። አሁን ግን እንደዚህ አይነት ቢሮዎች መከፈትና ሪፎርሙ መካሄዱ ምንድነው ያደረገው? ያንን ብር ወደ ህጋዊ ቻናል እንዲመጣ አደረገው። ስለዚህ ባንኮች ላይ የመያዝ አቅማቸውን ጨመረ። አዘ ሴም ታይም ደግሞ እኛ ጋር እንዳሉ እንዲህ አይነት ቢሮዎች ላይ ደግሞ የሚመጣው የከስተመር ቁጥር ከፍ አለ። ይሄ ማለት ደግሞ ምንድነው? ዶላሩ በቀጥታ በትክክለኛው መስመር ውስጥ ሲገባ በኢኮኖሚው ላይ መጠኑን ይጨምረዋል ማለት ነው። ሪዘርቫችንን ከፍ ያደርገዋል ማለት ነው። የውጭ ምንዛሬ ቢሮዎች እንዲከፈቱ ዋነኛው ዓላማው ምንድነው? የቱሪስቶች ይመጣሉ፣ የተለያዩ ኢትዮጵያኖች ውጭ ሀገር ይሄዳሉ። ከዛ ውጭ ሀገር መጥተው ወደዚህ ሲመጡ ደግሞ ምን ይዘው ይመጣሉ? የውጭ ምንዛሬ በጥሬ ገንዘቡ ይዘውት ይመጣሉ አይደለ? ያ የጥሬ ገንዘቡ እሱም ራሱ ምን መሆን አለበት? ገበያ ተኮር በሆነ መልኩ ለገበያ ፍላጎትና አቅርቦት መቅረብ አለበት። ስለዚህ እነዚህ የውጭ ምንዛሬ ቢሮዎች ዋነኛው ዓላማቸው ምንድነው? ዋነኛው ስራቸው ምንድነው? በትራቨለርስ ወይም በጎብኚዎች በኩል የሚመጣውን ጥሬ የሆነ የውጭ ምንዛሬ እነሱ የገዙ ለገበያው ማቅረብ ነው። ያ ሲሆን ምን ያደርጋል? በተለይ ብዙ ጊዜ እነዚህ ጥሬ ገንዘቦች ጥቁር ገበያ ውስጥም ስለሚንቀሳቀሱ አትሊስት ከጥቁር ገበያ ወደ መደበኛው ገበያ ወደ እነዚህ በኢትዮጵያ ብሔራዊ ባንክ ፈቃድ የሰጣቸውን የውጭ ምንዛሬ ቢሮዎች ላይ እንዲገባ በማድረግ እነሱ ኮምፒቲቲቭ ወይም ተወዳዳሪ በሆነ ዋጋ ገዝተውት ገበያ ተኮር በሆነ ዋጋ ገዝተውት ከዛ ደግሞ የተለያዩ ኢትዮጵያኖች ደግሞ ምንድነው የሚያደርጉት? ውጭ ምንዛሬውን ይዘው ደግሞ ይወጣሉ አይደለ? ያንን ለተጓዡ ደግሞ ምንድነው የሚያስደርጉት? ለተጓዡ ደግሞ የውጭ ምንዛሬውን በተፎካካሪ ዋጋነት እንዲያቀርቡ ያደርጉላቸዋል። ከዛ አኳያ የውጭ ምንዛሬ ቢሮዎች የሚጫወቱት ትልቁ ሚና ምንድነው? በእነዚህ በኩል የሚመጣውን የጥሬ የውጭ ምንዛሬ ገንዘብ እነሱ ቢሮ ውስጥ እንዲገባ ማድረግና ገበያ ተኮር በሆነ መልኩ ገበያ ውስጥ ገብተው ከዛ በኋላ ደግሞ በተለይ ትራቨል ለሚያደርጉ ኢትዮጵያኖችም ኦር ሌሎችም ዜጎችም እዛ ላይ እንዲሄድ ማድረግ ነው። ያ ሲሆን ምን ይሆናል? ገበያ ውስጥ ዋይርለስም ያለው የውጭ ምንዛሬ እንደገናም ደግሞ ጥሬ ገንዘብም ያለው
የውጭ ምንዛሬ ኮምፒቲቲቭሊ እንዲወዳደርና ለፍላጎትና ለአቅርቦት እንዲቀርብ ያመቻቻል ማለት ነው። ከማሻሻያዎቹ መካከልም እነዚህ የምንዛሬ ቢሮዎች ፍቃድ ሲወስዱ 30 ሚሊዮን ብር በዝግ አካውንት እንዲያስቀምጡ ግዴታ ተጥሎባቸው የነበረ ሲሆን ነገር ግን ብሔራዊ ባንክ ከወራት በፊት ባደረገው ማሻሻያ መሰረት በዝግ እንዲያስቀምጡ የተጣለባቸውን ግዴታ በማንሳት ገንዘቡ ተመላሽ እንዲደረግላቸው ወስኗል። ይህ ማሻሻያም በገበያ ውስጥ የሚኖራቸውን ተወዳዳሪነትና የአቅርቦት መጠን እንደሚያሳድገው በምንዛሬ አገልግሎት ላይ የተሰማሩት አቶ ሞገስ እሸቱ ገልጸዋል። የ30 ሚሊዮን ብር ጉዳይ አንደኛ የተወዳዳሪነትን አቅማችንን ይጨምረዋል። ዳይሬክትሊ ምን ገዛበት የነበረውን አቅማችንን ይዘን የገባነው ካፒታል ተጨማሪ ይሄ 30 ሚሊዮን ብር ሲለቀቅ የመግዛት አቅማችን ይጨምራል። አንድ ተወዳዳሪነታችን ይጨምራል። ሁለተኛ ነገር ደግሞ ትልቁ ነገር ያኛው ይሄ ጥቁር ገበያ ላይ የነበረው አካል ለረጅም ጊዜ ከመቆየቱ የተነሳ ጠንካራ ጉልበት ያለው ነበረ። እኛ ያንን ሳይሆን ኮምፒት የምናደርገው አሁን ይሄንን ብር ይዘን የሚመጣውን ማርኬት ተምነን በምንገዛበት ሰዓት ላይ እንትን ያደርጋል ማለት ነው። ከስተመር ቮሊዩማችንንም ከፍ ያደርገዋል። ከስተመር ቮሊዩማችን ጨመረ ማለት ደግሞ ጥሩ የሆነ እኛም አቅም እንድናዳብር ያደርገናል ማለት ነው። ሌላው ማሻሻያ ቀደም ሲል እነዚህ የምንዛሬ ቢሮዎች በእጅ እንዲይዙ የተፈቀደላቸው የገንዘብ መጠን ከካፒታላቸው 10 በመቶውን ብቻ የነበረ ሲሆን በተሻሻለው የብሔራዊ ባንክ መመሪያ መሰረት በእጅ የሚይዙት የምንዛሬ መጠን ወደ 25 በመቶ እንዲያድግ ተወስኗል። መንግስት ይሄንን ተመን ከ10% ወደ 25% ሲጨምርልን አሁንም እንደ ቢሮ ብቻ ሳይሆን ኢኮኖሚው ላይ የመያዝ አቅማችንን ከፍ አድርጎታል። የመያዝ አቅማችን ከፍ ሲል ደግሞ ምንድነው በፊት ላይ የነበረና ተመን 10 በመቶ በላይ የሆነውን ብር መልሰን እንትን እናደርግ ነበር። ምንድነው ፈሰስ እናደርግ ነበር። የገዛነው ብር ቶሎ የመሸጥ ነው ሁኔታ ይኖርብን ነበር። ምክንያቱም ይዞን ነበር፣ ገደብ ነበረበት። ያ ገደብ ምንድነው የሚያደርገው መሰለ እንትን እንዳናደርግ ነው። ሰርኩሌሽናችንን በጣም ሊሚትድ ያደርገዋል። ከዛ አልፈን ብንገኝ ናሽናል ባንክ ወይ ደግሞ እንትን ያደርግ ነበር። ከህግ ጥሰት በላይ ብሎ ስለሚያስብ ስለነበረ ብዙ መንቀሳቀስ አንችልም ነበር። ነገር ግን አሁን የመያዝ አቅማችን ከፍ ሲል የአቅርቦት እንትናችንም ቶሎ የመሸጥ ይሄ ሪፕሌኒሽ የማድረግ እንትናችንም ይጨምራል ማለት ነው። ስለዚህ ከ10% ወደ 25% ማደጋችን የእኛን የመያዝ አቅም ብቻ ሳይሆን ወደ ማርኬት ላይ ይዘን የምንቀርበውን በትክክለኛው እንትን እናደርጋለን ማለት ነው። ባለሙያዎቹ አክለውም የኢትዮጵያ ብሔራዊ ባንክ በምንዛሬ ቢሮዎች ላይ ያደረጋቸው ማሻሻያዎች ለገበያው እጅግ ወሳኝ እንደሆኑ ገልጸው ነገር ግን አሁንም ህጋዊ የምንዛሬ ገበያው ይበልጥ ጠንካራ እንዲሆን ለማስቻል ተጨማሪ ማሻሻያዎች እንደሚያስፈልጉ ጠቁመዋል። የኢትዮጵያ ብሔራዊ ባንክም ደግሞ በተለይ እነዚህ የውጭ ምንዛሬ ቢሮዎች ከሚይዙት ካፒታል አኳያ እነዚህ መሳሰሉ ከአሰራራቸው አኳያ ሞር ቀላል እንዲሆን እያደረገ ነው። እነዚህ ነገሮች በጣም አስፈላጊ ናቸው። እንደገናም ደግሞ ነገሩንና ስራውን በጣም ቀላል እንዲሆን ያደርጋል። አትሊስት እንደ እንደ ምክረ ሀሳብ እንኳን እነዚህ ቢጨመርበት ጥሩ የሚመጣው እነዚህ የውጭ ምንዛሬ ቢሮዎች አለ አይደለ ላይክ ኮምፒቲቲቭ እንዲሆኑ ብሔራዊ ባንክ ከሚያደርጋቸው ጨረታዎች ውስጥ መካከል ቢሳተፉበትም አይ ቲንክ መልካም ነው። አሁን ፋይናንሻሊ እኛ ዲፔንደንት የሆነው ከካሽ ጋር ብቻ ነው። ካሽ ሪሌትድ የሆኑ ትራንዛክሽኖችን ብቻ ነው የምናደርገው። ከዚህ የተሻለ መልኩ ዲጂታላይዝድ የሆኑ ነገሮችን ትራንዛክሽናል የሆኑ ነገሮችን ልንፈጽምባቸው የምንችላቸውንም ሂደቶች ቢመቻቹ ብዙ ነገር መስራት እንችላለን ብዬ አስባለሁ። ምክንያቱም ካሽ ኢንፍሎ የሚሆንበትን መንገድ ቢፈጠር ፎሬክስ ኦፊሶች ማኔጅ ሊያደርጉት በሚችለው መልኩ ከባንኮች ጋር ተሳስረው ሊሰሩት የሚችሉበት ሁኔታዎች ቢፈጠሩ ብዙ ነገር ኢኮኖሚው ላይ ኮንትሪቢዩት እናደርጋለን ብዬ አስባለሁ። በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የወጪ ንግድ ገቢ፣ የቤት ክራይ ጭማሪ እንዲሁም ደግሞ የኢትዮጵያ አየር መንገድ መረጃዎችን ወደ እናንተ አደረስን። በዝርዝር ጉዳዮቻችን ደግሞ ስለ ውጭ ምንዛሬ እንዲሁም የፋይዳ መታወቂያን ባንኮች ጋር ማስተሳሰርን በተመለከተ ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ መሰናዶ እስከምንገናኝ ጤና ይስጥልን።